ቲጂዬ ለምን ከባልሽ ጋር አትሰሪም? ከባልሽ ጋር እኮ ብትሰሪ በጣም ብዙ ቪው ይኖርሻል። አምኖት ሃፒ አይ ኖ አውቃለሁኝ፣ ግን ደግሞ ካላስ እናንተ ፊት ስቀረብ የግድታ እያለቀስኩኝ ምን እያልኩኝ መሆን የለበትም። አሜሪካ፣ ካናዳ ምናምን አውሮፓ ያሉትን ተዋቸው። የአረብ ሀገር ግን ይለያል ጋይስ። በጣም ጠንካራ ነን፣ ጎበዞች ነን። ቤታችንን እንዴት መምራት እንዳለብን በጣም እናውቃለን። ምክንያቱም ስደት ብዙ ነገር አስተምሮናል። ስደት ትምህርት ቤት ከተማርነው ይልቅ ስደት ብዙ ትምህርት አስተምሮናል። ስደት ትምህርት ቤታችን ነው ላይ ወይ ከአረብ ሀገር የመጣች ሴት ለትዳር አትሆንም፣ ትዳር አያያዝ አታውቅም። ኔቨር ጋይስ፣ በዚህ እንዳትስማሙ። እዚህ ያሉ ምድረ ገረጋንቲ የማያውቁ ማለት ነው። አረብ ሀገር ያለች ሴት እኮ ለትዳር አትሆንም፣ ትዳር ቤት አያያዝ አታውቅም፣ ባሏን እንዴት ቴኬር ማድረግ እንዳለባት አታውቅም። ጉሊ ወላሂ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሰላም ናችሁ? የደህና ናችሁ? እኔ በጣም ሰላም ነኝ። ቲጂ ነኝ ከቲጂ ኩታበርቲ ውድ ተመልካቾች፣ ዛሬም እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁኝ። ለማስታወስ ያክል ቻናሌን ሰብስክራይብ፣ ላይክ እንዲሁም ጥሩ አስተያየትን በመስጠት አጋርነታችሁን አሳዩኝ። በአዲስ ቪዲዮ መጥቻለሁኝ፣ ይጠቅማችኋል። ዛሬ እንግዲህ ለሆነ ጉዳይ ፍርድ ቤት ሂጄ ነበር። ፍርድ ቤት ሂጄ ባይኔ ያየሁትን ለማመን አቅቶኛል። ምንድነው ኢትዮጵያ ላይ አሁን የትዳር ፍች በጣም በአብዛኛው እያሻቀበ ነው። እያሻቀበ ትላላችሁ። ፍች የበዛው ደግሞ ከአረብ ሀገር በሚመለሱ እህቶቻችን አብዛኞቹ ማለት ነው። አብዛኞቹ ፍች የተጣሉ የተካሰሱ ከአረብ ሀገር የተመለሱ እህቶቻችን ናቸው። በባላቸው ምክንያት ተከርተው ሌላ ሚስት አግብተው ሀብት ንብረታቸውን ተቀምተው አላቅሽም የታቂኛለሽ አላቅሽም የተባሉ አረብ ሀገር ሁነው ግን የኔ ቆንጆ የኔ ጣፋጭ ሀቢብቲ የኔ አሰል እየተባሉ እየተደለሉ ቤት እንዲሰሩ ይደረጋሉ። የቤት ዕቃ እንዳሟሉላቸው ይደረጋሉ። ኢትዮጵያ ያሉ ወንዶች ማለት ነው። ኦፍ ኮርስ ዛሬ በግልጽ ነው የምነግራችሁ ጋይስ። እና እዚህ ሲመጡ ሌላ ነው፣ እዛ ሆነው ደግሞ ሌላ ነው። አሁን እኛ እዚህ ሆነን ብንነግራችሁ አይገባችሁም። ምክንያቱም ናፍቆት አለባችሁ፣ ብዙ ፍቅር አለባችሁ ከባሎቻችሁ። እውነት ግልጽ ነው የምነግራችሁ። ብዙ ነገር ብንላችሁ ለራሱ ኔቨር 100% አታምኑም። ስትመጡ እዚህ በአይናችሁ ስታዩት ነው የምታምኑት ጋይስ። በአይናችሁ ስታዩት ሶሻል ሚዲያ ለራሱ ብዙ የምናውቃቸው ዩቲዩበሮችም ሆነ ቲክቶከሮችም መጥቀስ እችላለሁ ጋይስ። ትዳራቸው እዛ ሆነው አያውቁ፣ እዚህ ሲመጡ ግን ደግሞ በቃ እነሱ እንደ ሸይጣን ተቀይረው ነው የምታገኟቸው። እዚህ ስትመጡ ለምን እናንተ ለገንዘብ ብቻ ነው የሚፈልጓችሁ? እዚህ ጋር በእናንተ ብር በየ3 ቀኑ በየ2 ቀኑ ፀጉር ቤት እየሄደች ፀጉሯ ነው የምትሰራ። ይሄን ነው አይቀር ሐዋጅዋን የምትሰራ ፊቷን የምትንከባከብ ራሷን የምትንከባከብ በእናንተ ብር ማለት ነው። ያችን ነው የሚፈልጉት። ባታምርም ራሷን ከጠበቀች ቆንጆ ሁና ለነሱ ትታያቸዋለች። ውብ ሁና ማለት ነው። ውብ ሁና የምትታየውን ብቻ ነው የሚፈልጉት እነሱ። እናንተ ከዛ ስትመጡ ተበሳቁላችሁ ሊሆን ይችላል ጋይስ፣ ተበሳቁላችሁ ሊሆን ይችላል። እዚህ ከመጣችሁ በኋላ ደግሞ ራሳችሁም ሳትጠብቁ ስትቀሩ ልትበሳቆሉ ትችላላችሁ። ልጅ ስትወልዱ ለልጆቻችሁ ቴኬር ስትሉ ልጆቻችሁን ቴኬር ስታደርጉ ራሳችሁን አትጠብቁም። በዛ ምክንያት እናንተን ላሽ አድርገው የለመዱ ወንዶች ማለት ነው። እናንተ እዛ ሆናችሁ 10 ሴት እያንጋጋ የለመደ ወንድ ከእናንተ ጋር መቀመጥ አይፈልግም። ምክንያቱም ፕሮፌሽናል ሁና እንዲያት ነው የሚፈልገው። ቆንጆ ሁና ራሷን ጠብቃ ምናምን። እናንተ ደግሞ እዚህ ከመጣችሁ በኋላ ቤቴ ትላላችሁ፣ ልጆቼ ትላላችሁ። ብዙ ነገር ይጠበቅባችኋል አይደለ? ወንዶች ደግሞ ያንን ስለሚያዩ አሁን ምን ያደርጉላችኋል መሰላችሁ? እናንተን እያታለሉ እየደለሉ ባባቸው ማለት ነው። በነገራችን ላይ የኢትዮጵያ ወንድ አይደለም ሰው ቂቤ ይጠብሳል። ቂቤ በምላሱ ቂቤ ይጠብሳል ጋይስ፣ ራሱን እየፈተለ ፖል እንጨት ተደግፎ እና ውድ ጓደኞቼ ፍቅር ውድ ጓደኞቼ ዛሬ እያቋረጠኝ ነው ልጅ ያለኝ አይደል? አረብ ሀገር ሆናችሁ ባሌ ቤት ይሰራልኛል በባሌ ስም፣ ዕቃ በባሌ ስም፣ ብር በባሌ ስም፣ ይወደኛል ያፈቅረኛል ብለሽ የምትይ ሴት ሁሉ ማለት ነው ራስሽን ፈትሽ። መውደድ ሌላ ነው፣ ገንዘብ ሌላ ነው ጋይስ።
አንዳንድ ወንዶች ምን ያደርጋሉ መሰላችሁ? እንዴት ለቤተሰብሽ እኔ ያለው እንዴት ለቤተሰብሽ ለወንድምሽ ትልካለሽ፣ በአባትሽ ስም ትልካለሽ ብር፣ እንዴት በእናትሽ ስም በእህትሽ ስም ትልካለሽ ብለው በጣም የሚሟገቷቸው የሚያኮርፏችሁ ባሎች አሉ። ጋይስ ራሳቸውን የሚያምኑ ሌቦች ናቸው። አብዛኛው የኢትዮጵያ ወንድ ሌባ ነው ልንገራችሁ። በአፉ ብቻ እየደለላችሁ እናንተን የሚያምኑ የእውነት ነው የምላችሁ ውዶችዬ። ያገባችሁም ካሁን በኋላ ደግሞ ትዳር የምትይዙ ትዳር መስረታችሁ ወደ ስደት የምትሄዱ እህቶቼ እቃ ከገዛችሁ ቤት ከገዛችሁ ቦታ ከገዛችሁ ቤተሰብ እንዳውቅ ማድረግ አለባችሁ። ቤተሰብ እንዳውቅ ቤተሰብ ሳያውቅ ስንት እህቶቻችን ናቸው እዚህ እየመጡ የሚያለቅሱት ጋይስ። በጣም ብዙ እህቶቻችን እዚህ ከመጡ በኋላ ቤቴን ሰርቻለሁ እቃም አልቻለሁ በቃ ካሁን በኋላ ከልጆቼ ጋር ከባለቤቴ ጋር ደስተኛ ህይወት ደስተኛ ኑሮ እኖራለሁ ብላችሁ እዚህ ስትመጡ የሚጠብቃችሁ ሌላ ጋይስ። ብራችሁን ከጨረሳችሁ በኋላ እዚህ ስትመጡ እነሱ ሌላ አግብተው ሌላ ልጅ ወልደው ምናምን በእናንተ ቤት እናንተ በሰራችሁበት ቤት ማለት ነው እቃ የላችሁ ቤት የላችሁ ጎዳና ላይ ነው። ምን አገባችሁ እናንተ ከነ ልጆችሽ ጎዳና ላይ ብትወርቂ ሀሳብ አይሰጣቸውም ጋይስ፣ ሀሳብ አይሰጣቸውም። ሴቶቹ ደግሞ እዚህ ሀገር ያሉ ሴቶች ቁጭ ብለው ነው የሚበሉት ጋይስ። በእናንተ ብር ቁጭ ብለው ይጋብዛታል። በአይኔ ያየሁትን ነው የምነግራችሁ። በአይኔ ያየሁትን እንደምንም ብለው ብር ይላክላቸዋል። ይሄን ልሰራ ነው ይሄን ልሰራ ነው። እነሱ ግን እዚህ ጋር ሴት ይገዛሉ በእናንተ ብር ተንደላቀው ጋባዥ ናቸው፣ ብር አላቸው። በእናንተ ብር ደልቀቅ ብለው ነው የሚያኖሯቸው ማለት ነው የሚያኖሯቸው። ስለዚህ አንቺ የለሽም እዚህ ጋር የምትንከባከበው በራሱ ብር ሌላ ሴት ነች። ስለዚህ ያንን ቆጠብ በማድረግ አለባችሁ። እስቲ ቤት ምናምን ቦታ ስትገዙ እቃ ስትገዙ ቤተሰብ ማወቅ አለበት። በቤተሰቦቻችሁ ቢሆን ቤተሰቦቻችሁ ይብሉት ባዳ ከሚበላው። ልጆቻችን አሉ ምናምን አይሰራም። ልጅ ቢይዝልሽ ለራሱ በኋላ ስትመጪ ይልሽ መንገድ ዳር ጎዳና ነው የሚጥልሽ ጋይስ። ምክንያቱም በዚህኛይቱ ሴት እየተደለለ ነው ያለው። ወንዱ ይከዳሻል። በጣም ብዙ መጥቀስ ይቻላል። ዩቲዩበሮች፣ ታዋቂ ዩቲዩበሮች፣ ታዋቂ ቲክቶከሮች ከስደት ሲመጡ የእውነት ነው የምላችሁ እዚህ ደም እንባ እያለቀሱ ነው። ደም እንባ። እንደገና ደግሞ ሚዲያ የማያውቁ ደግሞ ስንት እህቶቻችን አሉ መሰላችሁ በባላቸው ተቀርተው እዛው ነው ቤት እስቲ መኪና ሁሉ የገዙ በባሎቻቸው ስም። አሁን ግን ደግሞ ራሳቸውን በሽተኛ አድርገው የሚኖሩ ማለት ነው። ውድ ጓደኞቼ የዛሬው መልእክት ይሄንን ይመስላል። የእውነት ተጠቀሙበት ውድ ጓደኞቼ። በቤተሰቦቻችሁ ስም ሁሉ ነገር በቤተሰቦቻችሁ ስም መሆን አለበት። የስንት ዓመት ባሌ ነው፣ የ20 ዓመት ባሌ ነው፣ የ10 ዓመት ባሌ ነው፣ 5 ልጆች ወልጃለሁ። አይሰራም ሀቢብቲ አይሰራም። ከሊ ወሊ ማለሽ ሀቢብቲ። ብርም ካለች በራስሽ አካውንት ወላ በእናትሽ አካውንት እናትሽ ትብላው ትጠቅምሻለች። እናትሽ የወለደችሽ እናትሽ ያሳደገችሽ ስንት መከራዋን አይታ ያሳደገችሽ ብትከዳሽም እሷ ትክዳሽ። አሁን እናታችን ከዱን አባታችን ከዳን እንደዚህ ቤትን ወሰደው ምናምን ስንቱ ባዳ ባሎች አይደሉም እንዴ የሚከዷችሁ? ስንቱ ባዳ ከሚከዳችሁ ባዳ ከሚበላው ለምን ያክስቴ ልጅ አጎቴ ልጅ አይበላው? ደማችሁ ይብላው። የራሳችሁ ዘመዶች ይብሉት። ስንቱ መሰላችሁ እዚህ የሚያለቅሰው በፍርድ ቤት ስንቱ መሰላችሁ? እኔ ዛሬ እንዳጋጣሚ ፍርድ ቤት ሂጄ እኮ ነው ፍርድ ቤት ሂጄ እንዳለ የአረብ ሀገር እህቶቼ ቆዝመው የእውነት አረብ ሀገር ይሻላል እኮ። አረብ ሀገር ላይ ስንኖር እኮ እኛ ደስተኛ ሆነን እኮ ነው የምንኖረው። አብዛኞቻችን ደስተኛ ሆነን ነው የምንኖረው። እዚህ ስንመጣ ግን አብዛኞቻችን በትዳር ላይፋችን በትዳር ህይወታችን ደስተኞች አይደለንም። በሁሉም ነገር በአኗኗር ዘይቤያችን ለራሱ ደስተኞች አይደለንም። ደስተኞች ሆነን አይደለም የምንኖረው። እንደዚህ ስቀን ሚዲያ ላይ ምናምን ስቀን ስንመጣ ፈገግ ብለን ስንመጣ ደስተኞች እንዳልመስላችሁ። ቲጂዬ ለምን ባልሽን አታስተዋውቂንም? ቲጂዬ ለምን ከባልሽ ጋር ትሰሪም ትሉኛላችሁ ጋይስ። እኔ ችኩል አይደለሁም እንደማንኛውም ሰው ማለት ነው። ወይም ደግሞ ለቪው ብዬ ምናምን ብዙ ነገር አላደርግም። ቀስ ብዬ ነግራችኋለሁ ያለውን እውነታ ማለት ነው።
እኔ ሶብረኛ ነኝ ወላሂ ነው የምላችሁ። አላህ ሶብሩን ሰጥቶኛል። ሶብረኛ ነኝ። ዝም ብዬ እንደዚህ ወጥቼም ቦተረፍ አይደለሁም ለማለት ፈልጌ ነው። እዚህ መታችሁ ከምታለቅሱ ይልቅ እዛው ናችሁ ብትጠነቀቁ ይሻላችኋል ብዬ ነው ዛሬ ምክሬ ማለት ነው። ገንዘባችሁን ቆጥብ አድርጋችሁ ያዙት አይበርም። የምታስበው ደስተኛ ሁኝ ይኖራለሁ ነው። እሱ ግን እዚህ ጋር ሴት አግብቶላችሁ 2 ወልዷል ጋይስ። እሱ 15 ዓመት ስትኖር በመሃል ትመጣለች። እሷ የምታውቀው ነገር የላትም። አያችሁ አይደለ ጋይስ? ባፉ እየደለለ የኔ ቆንጆ የኔ ፍቅር ምናምን እያለ እሱ ቤቱን ሰራ፣ የቤት እቃውን አሟላ፣ ባጃጅ ገዛችለት፣ ሁሉ ነገር። ይሄ ሁሉ ሲሆን እንግዲህ ቤተሰብ አያውቅም፣ የሷ ቤተሰብ አያውቅም። ሁሉ ነገሯ፣ ህይወቷ፣ ላይፏ፣ ጉልበቷ፣ ልጅነቷ፣ ሁሉ ነገሯ አለቀ ሄደ በቃ ማለት ነው ጋይስ። ከእንደገና ከ15 ከ16 ዓመት በኋላ ተመልሳ እንደገና አረብ ሀገር ሄዳ ሰርታ አስባችሁታል? ይህን ያህል አመት ሰርታችሁ ዜሮ ስትሆኑ ያ የለፋችሁበት ያ የተደሰታችሁበት ህይወት ከእንደገና ወደ ዜሮ ሲመራችሁ አትናደዱ? ነገራችን ላይ እዚህ ሁነን ስንነግራችሁ ኔቨር አትሰሙ። ከ195% ማለት ትችላላችሁ። ያ ከአረብ ሀገር የሚመለሱ ሴቶች በትዳራቸው ደስተኛ አይደሉም። ለልጆቻቸው ሲሉ እየተጨቆናችሁ ነው የምትኖሩት። ስደት የኖርን ሰዎች ትዕግስትን ተምረናል፣ ጽናትን ተምረናል፣ ጥንካሬን ተምረናል፣ ሁሉ ነገርን ተምረናል። ደረቴን ነፍቼ ነው የምነግራቸው። እዚህ ካሉት ባለትዳሮች ቅንጡ ባለትዳሮች ከሚባሉ አንዲት የስደት እህቴ ትበልጣለች በሁሉም ነገር ጋይስ። በአኗኗርም በቤት አያያዝም ብትሉ በሁሉም ነገር በሙያም ብትሉ ማንም የሚበልጠንም የለም። ማንም አሜሪካ፣ ካናዳ ምናምን አውሮፓ ያሉትን ተዋቸው። የአረብ ሀገር ግን ይለያል ጋይስ። በጣም ጠንካራዎች ነን፣ ጎበዞች ነን። ቤታችንን እንዴት መምራት እንዳለብን በጣም እናውቃለን። ምክንያቱም ስደት ብዙ ነገር አስተምሮናል። ስደት ትምህርት ቤት ከተማርነው ይልቅ ስደት ብዙ ትምህርት አስተምሮናል። ስደት ትምህርት ቤታችን ነው ለኛ። ወይ ከአረብ ሀገር የመጣች ሴት ትዳር ለትዳር አትሆንም፣ ትዳር አያያዝ አታውቅም። ኔቨር ጋይስ፣ በዚህ እንዳትስማሙ። ችግር ያለባቸው የኢትዮጵያ ወንዶች ናቸው። ብዙ ነገር ተፈትነን በአረብ ሀገር ልክ እንደ ብረት ቀልጠን እንደ ወርቅ በእሳት እንደቀለጠ ወርቅ ተፈትነን ነው፣ እንደ ወርቅ ነው ተፈትነን አረብ ሀገር የኖር ነው አይደል? ሁላችንም እናውቃለን። ነገር ግን እዚህ ያሉ ምድረ ገረጋንቲ የማያውቁ ማለት ነው። ምድረ ገረጋንቲ አረብ ሀገር ያለች ሴት እኮ ለትዳር አትሆንም፣ ትዳር ቤት አያያዝ አታውቅም፣ ባሏን እንዴት ቴኬር ማድረግ እንዳለባት አታውቅም። ጉሊ ወላ ማንኛውም ሴት በባሏ እየተጨቆነች መኖር የለባትም። ስደት ያላችሁ ብራችሁን ከያዛችሁ ማንም ወንድ ሊጨቆናችሁ አይችልም። ብራችሁን ከያዛችሁ ቤት ካላችሁ ማንም ወንድ ሊጨቆናችሁ አይችልም። ንቃ ክብር አለው ጋይስ። ለሰው ልጅ ክብር የሌላቸው ብዙ ወንዶች አሉ። ብራችሁን ከያዛችሁ ደረታችሁን ነፍታችሁ ሄደ መጣ አባባ ቢሄድ ከበደ ይመጣል። ምን አገባችሁ? ልጆቻችሁን ታሳድጋላችሁ። ነገር ግን ደግሞ ባዶ እጃችሁን ሆናችሁ ብራችሁን ለነሱ አስረክባችሁ ወይ ቤቱ በሱ ስም ይሆናል፣ ወይ ንብረታችሁ በሱ ስም ይሆናል፣ ብሩ በሱ አካውንት ይሆናል። ይሄ ደግሞ በጣም ከባድ ነው። እውነት ሊጨቁናችሁ ይችላል። እና ለዚህ ነው የምነግራችሁ ማለት ነው። በራሳችሁ በኮንፊደንስ እንድትኖሩ ብራችሁን ያዙ። ምክንያቱም የለፋችሁበት ነው። የዛሬው ቪዲዮ ይሄን ይመስላል ጓደኞቼ። አም ኖት ሃፒ አይ ኖ አውቃለሁኝ፣ ግን ደግሞ ካላስ እናንተ ፊት ስቀረብ የግዴታ እያለቀስኩኝ ምን እያልኩኝ መሆን የለበትም። ለዛ ነው